ሰላም ሰላም ቤተሰብ እንዴት አዳራችሁ? ደህና አዳራችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች። እንግዲህ ትላንትና በሀይሚና በብሩኬ ዙሪያ ማለት ነው እንግዲህ ያው የለቀቁትን ቪዲዮ ሁላችሁም ማየታችኋል። ትላንትና ትንሽ ጓግጭ ተፈጥሯል። ፕራንክ ነው አዋቃለሁ፣ ፕራንክ ነው። ሀይሚና ብሩኬ አይተማመናሉ አይተማመንም ለያላችሁ ደግሞ እርስ በርሳችሁ ለምትከራከሩ ሰዎች ሀይሚና ብሩኬ ባይተማመኑ አንድ ቤት አይኖሩም ነበር። ባይስማሙ ባይግባቡ፣ በመጀመሪያ ለመግባባትና ለመስማማት እምነት ግድ ነው። እምነት ከሌለ መቼም ቢሆን ተስማምታችሁ ልትኖሩ ልትግባቡ አትችሉም። እና ስለሚተማመኑ መሰለኝ አንድ ቤት ገብተው እየኖሩ ያሉት። እዚህ ምንም የማያከራክር ነገር ነው። ሀይሚ ብሩኬን አታምነውም። አረ እባክሽ የምርሽ ነው እንዴ? አታምነውም እንዴ? ባታምነው ነው እንዴ ሴት ልጅ ሆና ቀለኝ ጨርቄን ሳትል እቃዋን አስገብተው ሲጠብቃት በደስታና በልልታ የተቀበለችው? ባታምነው ነው? እስኪ ንገሩኝ። ባታምነው ነው ወይ? ስለምታምነው አይደለም። ብሩኬ ደግሞ ለፍቅር እንጂ ለስሜቱ እንደማይገዛ እናውቃለን። ማለቴ እንደዛ አይነት ሰው ቢሆን እንደዛ አይነት ወንድ ቢሆን ሀይሚና ብሩኬ ወይስ ካሁን እንደ ማንኛውም ፍቅረኛሞች እንደሚፋቀሩት ይደረግ ነበር እንደሚያደርጉት ወይም እንደ ማንኛውም ያው እንደ ተራ ፍቅረኛሞች ማለት ነው። የሆነ መቃመስም ሆነ ምንም ይሁን እስካሁን ድረስ ያልቅ ነበረ። ግን ብሩኬ የፍቅር ሰው እንጂ የስሜት ሰው አይደለም። በዚህ ደግሞ ይህን ያህል ጊዜ እሷን መጠበቁ ራሱ ሊያስደንቀው ይገባል። ምን ያክል ለእሷ ፍቅር እንዳለው ነው የሚያስገነዝበን ማለት ነው። አንድ ወንድ ልጅ አንድን ሴት ፍለዘው ፍቅረኛ የሚላት አብረው እየኖረች አብረው እየበላች አብረው ሙሉ ላይፏ ከእሷ ጋር ሆኖ ይህን ያክል ጊዜ መጠበቅ ብሩኬን እጅግ በጣም ትልቅ ጀግና የሚያስብለው ስራ ነው ይሄ ማለት ነው። ጀግና ነው። እናቴን ነው የምላችሁ። በአሁኑ ዘመን እንዲህ ያለ ጊዜ ቀርቷል። እንዲህ ያለ ዘመን እንደዛ አይነት ወጣትነት የለም። ጊዜያችን የተበላሸ ነው። ቡቡዬ ደግሞ የተግባር ሰው ነው፣ መልካም ሰው ነው። ሀይሚዬን ከልቡ እንደሚያፈቅራት እኔ የምረዳበት አንዱ መስፈርት ይሄ ነው። ይህን ያህል ጊዜ ራሱ እኔ እንጃ ወደ ሌላ ነገር ባለመግባታቸው በራሱ በጣም ላደንቀው ወዳለሁ። በጣም በጣም የምትደነቅ ልጅ ነው። ሌላው ደግሞ ታስታውሳላችሁ አይደለ? በቀደም ምን እንዳረጉት በቀደም ሚፍታህና ሀይሚ ተነጋግረው ምን እንደሰሩት እናውቃለን። ሁላችንም ያየነው ቪዲዮ ነው። ስለዚህ እንደዛ አድርገው ጭውት ተብለውበት ዝም ብሎ እጁን አጣጥፎ እንዲቀመጥላችሁ ነበር እንደ የፈለጋችሁት? እንደ እግዚአብሔርን በጣም እኮ ተጫውተውበታል በቀደም። እኔ በጣም ነው ያሳዘነኝ። እግዚአብሔርን ነው የምላችሁ። እኔ በባለፈው ያው ፕራንክ ነው ስራ ነው እንጂ ስራ ባይሆን እኔ እንጃ እንደዛ ቢያረጉኝ እኔ ዝም አልልም። በጣም እናደዳለሁ። ግን ያው ስራ ነው፣ ምንም ማድረግ አይቻል። ፕራንክ ተደርጓል፣ ተጫውተውበታል። ፕራንክ ብቻ አይደለም ጨዋታ ነው የተጫወቱበት። ስለዚህ አሁን ሚፍታህንም ሀይሚንም ብሩኬ እኩል የመበቀል ስራ ነው ያለው። በአንድ ድንጋይ ሁለት ወፍ ነው። እና አንዳንዶቻችሁ አቤት ጭንቀት አቤት የምትሉ ሰዎች አላችሁ። ጭንቀት ገና ከሆነ የምን ጭንቀት ነው? አትጨነቁ። እነሱ ስራ እየሰሩ ነው። እናቴ ምንም መጨነቅ አያስፈልግም። ምንም ሰላም ነው፣ ስራ ነው። ዛሬ ያልቃል፣ እርግጠኛ ነኝ ያልቃል። ከካሜራ ጀርባ ምናምን ያልቃል ብዬ አስባለሁ። ዛሬ በሰላምና በፍቅር ይመጡልናል። ያው ሚፍታህ ስላለ በነገራችን ላይ አሁን ላይ ምንም አላስብም። የሆነ ችግር ቢፈጠር እንኳን እሱ ያስተካክለዋል ብዬ አምንበታለሁ። ይቆጣቸዋል ብዬ አስባለሁ። እኔ ያህል የሚያሳስብ
ወይም ደግሞ የሚያስጨንቅ ነገር አይደለም። ይሄ ዘና በሉ በጨረቃ ፋሚሊ። እንግዲህ ጭንቀት ጀመረ እያላችሁ ነበርና ምንም ጭንቀት አይግባችሁ። ብሩኬ በቀል ነው አውቃለሁ። እና ብዙዎቻችሁን ኮሜንት ላይ ጽፋችሁልኛል፣ አረ ተረጋጊ ፕራንክ ነው ምናምን ያላችሁኝ ሰዎች ልክ ነው፣ ፕራንክ ነው። ይሄ ጠፍቶኝ መቼም እንዳይመስላችሁ እንደዛ ብዬ ቪዲዮ የሰራሁት ይሄ ጠፍቶኝ አይደለም፣ ፕራንክ እንደሆነ አውቃለሁ ሙሉ ለሙሉ ማለት ነው። በዛ ላይ ደግሞ ብሩኬ እንደዚህ አያደርግም ማለት የፈለገ ነገር ቢሆን አታምኔ ካመንሽኝ አብረሽኝ ተኝ ብሎ እሷን የሚያስጨንቅበት ምንም አይነት ምክንያት የእውነት የለም፣ አያደርግም። በዚህ 100% እኔ እተማመንበታለሁ። ምክንያቱም የእሷ እምቢ ማለት አዲስ አይደለም። ምክንያቱም አንደኛ እሷን የሚተማመንባታል በክብሯ እንደማትደራደር፣ ክብሯን እንደምታስጠብቅ፣ ጀግና እንደሆነች፣ በቀላል የምትገኝ ሴት እንዳልሆነች ያውቃል። ወንድ ልጅ ደግሞ የሆነ በቃ ክብሯን የምትጠብቅ ሴት ይወዳል። እግዚአብሔርን ነው የምላችሁ። ክብሯን የምትጠብቅ ራሷን የምታስከብር አለ አይደለ? ተለምና የምትገኝ ሴት ነው የሚፈልገው ብሩኬ። እግዚአብሔርን ብሩኬ ብቻ ሳይሆን ወንዶች በጠቅላላ እንደዛ ነው የሚፈልጉት። እና ብሩኬ ደግሞ ሀይሚን በዚህ ሁኔታ ያውቃታል በደንብ። በቃ በደንብ ነው የሚተዋወቁት። ካሁን በፊትም ተናግሯል። ሀይሚዬ በክብሯ የምትደራደር አይደለችም ብሏል። አዎ አትደራደርም፣ እኛም እናውቃለን። እና እሱም ደግሞ የእውነት ቢሆን አብረሽን ካላደርሽ ብሎ በጭራሽ አያስገድዳትም። በጭራሽ አያስገድዳትም። እኔ በዚህ 100% እርግጠኛ ነኝ። እንደዚህ አያደርግም ብሩኬ። ምክንያቱም ሌላ ማለት ያለ አላማና ያለ እቅድ ያለ ፕሮግራማቸው እንደዚህ አይነት ነገር እንደማይደረግ ያውቃል። ማለት አብሮ ለመተኛትም ብቻ ሳይሆን አይደረግም። በቃ አብራ መተኛትም የለባትም። ይህንን ያውቃል። ስለዚህ እንደሱ የእውነት እንደዛ አይልም ለማለት ፈልጌ ነው። በዛ ላይ ደግሞ ታውቃላችሁ ሰሞኑን ምን እየተወራ እንደነበር ታውቃላችሁ አይደለም? ያን ዕለት ላይቭ ላይ አድረዋል። በቃ በጣም አምሽተዋል፣ መሽተዋል። እና እሱ ክፍል እንደነበሩ ደግሞ ሁላችንም አይተናል። እና አፋቸውን እየከፈቱ ነበር አይደል እንዴ? ሀይሚና ብሩኬ ምንም የለንም ትላላችሁ፣ ግን አንድ ቤት ነው፣ አንድ መኝታ ቤት እያደራችሁ አንድ ቤት እንትን እያላችሁ ምናምን እያሉ ስም እያጠፉ ነበር። እና ያንንም የእሷንም ስም ለማጥራት እንደውም በአንድ ድንጋይ 2 ወፍ ሳይሆን በአንድ ድንጋይ 3 ወፍ እነዚህ አፋቸውንም የከፈቱትንም ሀይሚና ብሩኬንም እንግዲህ የእነሱንም አፍ ለማዘጋት ነው ይሄንን ያደረገውና ፈታ በሉ፣ አይዟችሁ፣ ዛሬ ሰላም ይሆናል። ፏ ብለው ይመጡልናል ትንሽ ቆይተውና ምንም ማሰብ መጨነቅ አያስፈልግም። ጨረቃ ፋሚሊዎች እኔ በበኩሌ ብሩኬን በጣም አምነዋለሁ። ማለቴ ሀይሚን የእውነቱን ሀይሚን አብረሽኝ ካልተኛሽ ብሎ አያስጨንቃትም እንደዚህ፣ ወይም ጥሏት አይወጣም፣ በጭራሽ አያደርገውም። እንደዛም እኔ እንጃ ይሄን ያደርጋል ብዬ መቼም ልጠረጥረው አልችልም። እና ጀምሯችኋል ደግሞ እርስ በርሳችሁ እየተባባላችሁ ነው። እሷን አታምነውም፣ እሱን አታምነውም። ኧረ እባክሽ ይኸውልሽ፣ በመጽሐፍ ቅዱስም ሆነ በምንም እኔ በሌላ እምነት ብዙ አላቅም፣ ግን እኔም በክርስቲያናዊ ስናገር አንድ ሴት 18 ዓመት ከሞላት በኋላ ከወንድሟ ጋርም ከአባቷ ጋር መተኛት አይፈቀድም። ይሄ ማለት አባቷን ስለማታምነው አይደለም፣ ወንድሟን ስለማታምነው አይደለም። ግን በቃ አይሆንም። ሰይጣን ያሳስታል፣ መጥፎ ነው። ስንት ችግር አለ። እና ሀይሚን ስለማታምነው ነው እያላችሁ የምትሉ ሰዎች ምናልባት ሰበብ አገኘን እሷን የምንቀጠቅጥበት ወይም እሷን የምንሳደብበት ወይም እሷን የምንወቅስበት ሰበብ አገኘን ብላችሁ ካልሆነ በስተቀር ይሄ ምንም እንትን የለው። ገባችሁ? ተግባባን አይደለ? አሁን እንደዛ ነው። እና ደህና ሁኑልኝ፣ እወዳችኋለሁ። አንዳንድ ደግሞ ኔጌቲቭ ለመሆን አትሞክሩ ሰዎች። ማለት ሰውን ለመንቀፍ አትሞክሩ። እኔ አንዳች ነገር መጥፎ ነገር ቃል ካፌ ወጥቶኝ አያውቅም። መጥፎ ቃል እንዲወጣኝም አልፈልግም። ማንንም አልነካም፣ ማንንም አልናገርም። ማንም መጥቶ ደግሞ ኮሜንት ስር እንዲተፋብኝም አልፈልግም። ከፈለጋችሁ ተሳዳቢዎችን ነው የምለው፣ ተሳዳቢዎች ከፈለጋችሁ ደግሞ ላይክ አታርጉኝ። እኔ ዩቲዩብ አያስተዳድረኝም። ላይክ አታርጉኝ፣ ግን መታችሁ አፋችሁን አትክፈቱ። መልካም እህቶች አሉኝ፣ ጥሩ ቤተሰቦች አሉኝ። እነሱ ይበቁኛል እንጂ የመጣችሁ እንዳትሳደቡ። ስነ ስርዓት። እኔ ምን ማድረግ እንዳለብኝ ምን እንደማረግ ጠንቅቄ የማውቅ ሰው ነኝ።
አንዳንድ ደግሞ አላችሁ ልክ እነሱን እየወደዳችሁ እየመሰላችሁ እየመጣችሁ ከስር በእነሱን ጥላ አድርጋችሁ የምትሳደቡ እነሱን ምክንያት አድርጋችሁ እኛን የምትሳደቡ እነሱን ሰው ለምሳሌ እኔ የአዲስ አይደለም ስድብ ግን ለምሳሌ አሁን ሌላ ቦታ ሄዳችሁ ስለ ሀይሚና ስለ ብሩኬ ማንም ሰው ክፉ ሳይናገር ሄዳችሁ ስትሳደቡ እነዛ ሰዎች ሀይሚና ብሩኬን እንዲሳደቡ ትጋብዛላችሁ ወይም እነሱ መጥፎ ቃል እንዲናገሯቸው ትጋብዛላችሁ። ስለዚህ አፋችሁን ሰብስቦ ከወደዳችኋቸው እሺ፣ በእነሱ ስም አፋችሁን አትክፈቱ።